ሐያ መልካም ከሚባሉ ስብዕና መልካም ባህሪዎች ውስጥ ነው። እያንዳንዱ ሙስሊም ሊላበሰው የሚገባ ጥሩ ጸባይ ነው። ከምንም በላይ አላህን ልንፈራ ይገባል። መፍራትም ሲባል እውነተኛም ፍራቻ አላህን ልንፈራ ይገባል። ሐያ ከኢማን ነው። አንድ ተግባር ላይ ሐያ አይንጸባረቅም በዛ ነገር ላይ መልካምን ነገር የሚያመጣ ቢሆን እንጂ። ናም አሕባቢ አሕበቲ አላህ ስብሓንሁ ጀለ ወዓላ ፍቃድ ከሆነ የዛሬው ኹጥባችን የሚያጠነጥነው በሐያ ዙሪያ ላይ። ናም አሕባቢ አሕበቲ ሁላችሁም እንደምታዩት እንደምታስተውሉት በአሁኑ ሰዓት ሐያ ተገፏል። ከሰው ልጅ ላይ ሐያ ተገፏል። አላህ ስብሓንሁ ጀለ ወዓላ ያዘነላቸው ሰዎች ሲቀሩ። ናም አሕባቢ አሕበቲ በአሁኑ ሰዓት መጥፎ የሚሰሩ ሰዎች ሳይሆን እያፈሩ ያሉት ተመልካቾች፣ ሰሚዎች ነው እያፈሩ ያሉት። መጥፎ የሚሰሩ ሰዎች በሚሰሩት መጥፎ ተግባር ላይ ያፈሩ አይደለም። ይሄ ከባድ ወላሂ ከባድ። ሰው ልጅ ሊያፍር ይገባል ከንግግር አንፃር። ሰው ልጅ ሐያ ሊኖረው ይገባል፣ ሊያፍር ይገባል ከተግባር አንፃር። ሰው ልጅ ህፍረት ሊሰማ ይገባል ከኢዕቲቃድ ከእምነት አንፃር። ሐያ የማይገባበት ቦታ የለም። ሐያ መልካም ከሚባሉ ስብዕና መልካም ባህሪዎች ውስጥ ነው። እያንዳንዱ ሙስሊም ሊላበሰው የሚገባ ጥሩ ጸባይ ነው። ከምንም በላይ አላህን ልንፈራ ይገባል። መፍራትም ሲባል እውነተኛም ፍራቻ አላህን ልንፈራ ይገባል። ሐያ ከኢማን ነው። በአንድ ተግባር ላይ ሐያ አይንጸባረቅም በዛ ነገር ላይ መልካምን ነገር የሚያመጣ ቢሆን እንጂ። አቢ ሁረይራ በሚያስተላልፈው ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ኢማን 60 ከምናምን ቅርንጫፎች አሉት አሉ ነቢ ዓለይሂ ሰላቱ ወሰላም። ሐያ ደግሞ ከዚህ የኢማን ቀንዘል ወይም ደግሞ ቅርንጫፎች ውስጥ ነው አሉ ነቢ ዓለይሂ ሰላቱ ወሰላም። ይህንን ቡኻሪ ዘግቧል። ነቢ ዓለይሂ ሰላቱ ወሰላም በሁለት ሰዎች መካከል ያልፋሉ። ነቢ ዓለይሂ ሰላቱ ወሰላም በሁለት ሰዎች መካከል ያልፋሉ። አንደኛው ሰሐቢ ወንድሙን ይመክረዋል። በምን ዙሪያ ላይ? በሐያ ዙሪያ ላይ። ሐያ ይኖር በማለት ስለ ሐያ አስፈላጊነት ይመክረዋል። ማንን? ወንድሙን ማለት ነው። ነቢ ዓለይሂ ሰላቱ ወሰላም ሰሙ። መካሪው ሲመክር ያም አካል እየሰማ ነቢንም ብለው ጨመሩ፣ ደዕሁ ተወው፣ ፈኢነ አልሐያአ ሚን አልኢማን። ጠቅለል አድርገው ገራሚ የሆነ ንግግር ነቢ ተናገሩ። የነቢ ዓለይሂ ሰላቱ ወሰላም ንግግር ጀዋሚዑል ከሊም፣ ትንሽ ንግግር ተናግረው ብዙ መልእክት የሚወጣለት። ተወው ፈኢነ አልሐያአ ሚን አልኢማን፣ ሐያ ከኢማን ነው። እንግዲህ ኢማንን አለመያዝ ምን እንደሚያስከትል ከሁላችሁም የሚሰወር ነገር አይደለም። ሐያ ከኢማን ነው ከተባለ ሰውየው ሐያ አጣ ማለት
ኢማኑ ተገፈረ ናም والله ሀያ ሊኖረን ይገባል ከንግግር አንፃር ናም የምንናገረው ንግግር እንዴት ነው የሚያስኬር ነው ወይ የመጀመሪያው መለኪያችን አላህ عز وجل የሚወደው ንግግር ነው የምናገረው ወይስ አይደለም ነብዩ አለይሂ ሰላቱ ወሰለም በዚህ መልኩ ነው ወይ የተናገሩት ይሄ ንግግርስ ካዳማጩ አንፃር ይመጥናል ወይ ጓደኞች ጋር መታወራን ወሬ ወላጆች ጋር ልታወራ አይገባ እያንዳንዱ ጥርስ እንኳን ያለኩያው ሲስቅ ጥሩ አይደለም ሁሉም ነገር ወላጆች ጋር የምታሳየው ሁኔታ ከጓደኞች ጋር እንደምታሳየው መሆን የለበትም ዑለማዎች ጋር መሻይኾች ጋር ስትቀመጥ የምትናገረው ንግግር ልታውቅ ይገባል ጋጦጥ የሆኑ ሰዎች የሚገልጹበት የሆነ ያነጋገር ዘይቤን አንተ እንደ ሙስሊም ልትጠቀሙ አይገባም ምናልባት ማዕናው ሊታወቅ ይችላል ግን ካንተ ጋር የማይሄድን ነገር አትፈጽም ከንግግርም ከተግባርም አንፃር ሀያ ከኢማን ሰዎች ምናልባት እኔ ግልጽ ነኝ በማለት የማይሆን ንግግርን እየተናገሩ ሲዝረከረኩ ይታያል አዎ ንግግርን እንናገር ሐቀኛ ነው ግልጽ ነው ግን ስንናገር እንኳን አነጋገራችን ጦም ሊኖረው ይገባል ሊለካ ይገባል ከመናገራችን በፊት እንለካ ነብዩ አለይሂ ሰላቱ ወሰለም በተጨማሪ ምን ብለዋል الحياء لا يأتي إلا بخير ሀያ በአንድ ተግባር ላይ መጣም لا يأتي الحياء لا يأتي إلا بخير በጥሩ ነገር እንጂ አይመጣም በማለት ነብዩ አለይሂ ሰላቱ ወሰለም ተናገሩ ሪዋየቱ ሙስሊም ላይ ያለው ደግሞ الحياء خير كله ሀያ ሁሉም ነገሩ መልካም ሀያም ብትላበስ ሁለመናው ምንድነው ሀያ ምንድነው መልካም ነገር ነው والله ሰዎች ዘንድም አላህ ዘንድም የተሞገስክ ትሆናለህ ሀያም ብትላበስ ወጣ ልንል አይገባም አሁን ሰዓት والله ሰዎች ካለባበስ አንፃር ሴቶችንም እስቲ ተመልከቷቸው والله በሶሻል ሚዲያ ላይ ስትመለከቱ ሰዎችን ዝም ብሎ ማለት ነው ያልተገራ ምላሱን ይለቃል ማንንም ማለት ልካችንን እንወቅ ከንግግር አንፃር ሴቶችም እንደ ሴትነት ወንዱም እንደ ወንድ ማለት ነው መላበስ የሚገባውን ባህሪ ሊላበስ ይገባል ሙስሊም ጥብቅ ሀያ የሚባለውን ባህሪ ይላበሳል ሙስሊም ይህንን ባህሪ ያደረገው ለምንድነው የሱ ሞዴል ማን ስለሆነ ነው መልእክተኛው ሰለላሁ ዐለይሂ ወሰለም ስለሆኑ ነው ነብዩ አለይሂ ሰላቱ ወሰለም ሰይዱል ወለድ አደም ሰይዱል አወሊን ወልአኺሪን እንዴት ነበር ባህሪያቸው ካልክ ነብዩ አለይሂ ሰላቱ ወሰለም ከኮረዳ ሴት የበለጠ ህፍረት ነበራቸው ኮረዳ የሆነች ልጃገረድ ታፍራለች አይደለ በጣም እኔ ያወራ ያለውት እነዛ ሀያ የተላበሱ ኮረዳዎች ድንግሎችን ያወራ ያለውት ሀያ የተላበሱት ሱብሃንአላህ ነብይ ከእንደዚህ አይነት ሴቶች የበለጠ ህፍረት ነበራቸው በማለት ቡኻሪ ከአቢ ሰዒድ አልኹድሪ ዘግቧል ሀያ አንድ ሰውን ያቅበዋል ሀያ ሰውየው አለ ሲባል ያ ሀያው ሰውየውን ያቅበዋል ከማን አንፃር ከኻሊቁ አንፃር ማለት ነው አው ከጌታ አንፃር አጓድያለው ወይስ እንዴት ነው የሚለውን ነገር ይለካል ንግግሩን ከተግባሩን ከኢዕቲቃዱም አንፃር በሚሰራው ንግግር ከንግግር አንፃር ይህ አላህ ይወዳል ተግባሩንም ኢዕቲቃዱ የአላህን ሐቅ ለሌላ ልሰጥ ይገባል ያፍራል
የአላህ ሐቅ ለሌላ ለመስጠት ሀያ የሚባለው ነገር የማይገባበት ቦታ የለም ማለት ነው። እንዲሁም ከፍጡራን አንፃር ድንበር ከማለፍ ጥንቃቄ ያደርጋል። የሚገባቸው ክብር የሚገባቸውን ሰዎች ክብር ይሰጣል። ሐታ ከንግግር አንፃር የሚጠቀሙን ያውቃል። ዝም ብሎ አይዘረጥጥም። ለሁሉም የሚገባውን ልጆችን እንደ ልጅነታቸው፣ ወጣቶችን እንደ ወጣትነታቸው፣ እድሜያቸው የገፋውን እንደዛው፣ መሻይኽ ዑለማን እንደዛው። ሐታ ከንግግር አንፃር ሰውየው ዶክተር ከተባለ የዶክተርነት ማዕረግ ካለው ዶክተር ብለት ልጠራው ይገባል። ሰዎች ያላቸውን ነገር ልትነፍጋ ይገባል። ምናልባት ሰዎች እዚህ ደረጃ ላይ ለመድረስ የከፈሉት መስዋዕትነት ሊኖር ይገባል። ማዕረግ ከሆነ እንደ ሙስሊም ያንን ልትሰጥ ነው ይገባል። እያንዳንዱ ነገር ላይ ሀያ ሊኖረን ይገባል። أقول قولي هذا واستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الواحد القهار العزيز الغفار مكور الليل على النهار والصلاة والسلام الأتمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد عباد الله، وخلق الحياء في المسلم غير مانع له أن يقول حقا أو يطلب علما أو يأمر بمعروف أو ينهى عن منكر. ولهذا قالت عائشة رضي الله عنها: نعم النساء نساء الأنصار لم يمنعهن الحياء أن يتفقهن في الدين. رواه ابن ماجه. والمسلم كما يستحيي من الخلق في قوله وفعله يستحيي من خالقه ورازقه. روى الترمذي من حديث أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: فالله أحق أن يستحيا منه من الناس. وقال ابن مسعود رضي الله عنه: استحيوا من الله حق الحياء. نعم أحبابي أحبتي، حياء መኖር አለበት ሲባል አንድ ሙስሊምን አይከለክለውም ሀያ እውነትን ከመናገር። ሀያ መኖር አለበት ሲባል ሀያ አንድ ሙስሊምን አይከለክለውም ዒልምን ከመማር ከመጠየቅ፣ አፍሮ አስፈላጊን ነገር ከመጠየቅ ወደ ኋላ አይልም። ሀያ መኖር አለበት ሲባል አንድ ሙስሊም ሀያ ይዞት በመልካም ከማዘዝ ከመጥፎ ከመከልከል ወደ ኋላ አይልም። ሀያ ይዞት የአላህ ድንበር እየተጣሰ ሀያ የሚባል ነገር የለም። ናም እያንዳንዱ ሙስሊም ይህንን ሊያውቅ ይገባል። አይሻ ረዲየላሁ ተዓላ ዐንሃ ምን ትላለች? ኒዕመ ኒሳ፣ በጣም ጥሩና መልካም ሴቶች የሚባሉት በጣም ምርጥ ሴቶች ማለት የአንሳር ሴቶች ናቸው አለች። ምን ነው ካላችሁ ለም የምነዑሁነ እነዚህ የአንሳር ሴቶችን አልከለከላቸውም አልሐያ ሀያ የሚባለው ነገር አየተፈቀህነ ፊዲን የዲን እውቀትን ከመገንዘብ ከመማር አልከለከላቸውም። መልእክተኛው ሰለላሁ ዐለይሂ ወሰለም ጋር መጥተው መጠየቅ ያለባቸውን ይጠይቁ ነበር። ሐታ ሴት ልጅ ጀናባ ታያለች እንዴ እርሶ የአላህ መልእክተኛ ብለው መጥተው ጠይቋል። ነቢ አለይሂ ሰላቱ ወሰላም አዎ ብለው መልሰዋል። እነሱ የጠየቁበት ምክንያት ስላለ ነው። እርጥበት ካለ ሴት ልጅም አዎ
ምን ጀናባ ትሆናለች ብለው ተናገሩ ነቢ አለይሂ ሰላቱ ወሰላም። የወንዱ ዛሂር ስለሆነ እነሱ ግራ ስላጋባቸው ነው የጠየቁት። መጠየቅ ያለባቸውን ይጠይቃሉ፣ ግን ሀያእን ተላብሰው ንግግራቸውን አቅለስልሰው በንግግር ደረጃ ላይ ጥንቃቄ ሳያደርጉ ቀርተው አይደለም፣ ሀያእን ተላብሰው ነው። እንዳውን ሴት ለስልሰው የተሰባበሩ የሚሄዱ አልነበሩም። እነዛ ምርጥ የሚባሉት ሴቶች ከንግግርም ከተግባርም ከእንቅስቃሴ ካካሄድ አንጻር እንኳን ሀያ አላቸው። ወላሂ አንድ ሙስሊም ካካሄድ አንጻር እንኳን ሀያ አለው። ወላሂ ምድርን የሚያሰረጉድ ይመስል እየነጠረ የሚሄድ አይደለም። إنك لن تخرق الأرض ولن تبلغ الجبال طولا بتنطر مدرنا አታሰረጉድም፣ ተራራም አትደርስ። ረጋ ሀያእን የተላበስክ ሆነ ሂድ። በንግግርህም እንደዛው እያንዳንዱ ሀያ መኖር አለበት ሲባል መኖር ያለበት ቦታ ላይ ነው። ሰዎች መጥፎ እየሰሩ እያየ አይ ሀያ ሊኖረኝ ይገባል፣ አይ አልከለክላቸውም ልትል አይገባም። ጥሩ ነገር ሰዎች ደግሞ እንዲሰሩ ፈልገ አይ ሀያ ሊኖረኝ ይገባል እንዴት በዚህ ያዛቸዋለሁ ልትል አይገባም። ሀያ ወሰንና ድንበር አለው። ኢብኑ ማጃህ ይህንን የአይሻ ንግግርን ዘግቧል። ሙስሊም ከሰዎች ሀያ እንደሚያደርገው ሁላ ከኻሊቁ ከራዚቁ ሀያ ያደርጋል። ናም ወላሂ ከምንም በላይ እንደውም ከአላህ ሀያ ሊኖርህ ይገባል። ሀያ ያለው ሰው አንድን ተግባር ከመስራቱ በፊት ያፍራል። ለዚህ ነው ነብይ አለይሂ ሰላቱ ወሰላም ኢማም አልቡኻሪ በዘገቡት አንቢያዎች በአጠቃላይ ሲቀባበሉ ለኡመታቸው ያስተላለፉት ንግግር ብለው ካስቀመጡት ውስጥ አንቢያዎች በአጠቃላይ ሩሱሎች ለኡማቸው ሲቀባበሉ ካስተላለፉት ንግግር ውስጥ ኢዛ ለም ተስተሒ ፈስነዕ ማ ሽእት፣ እፍረት ያልተሰማ ጊዜና የፈለግከውን ስራ። ይህ ተህዲድ ነው ይላሉ ከፊል ዑለማዎች። ምንድነው? ዛቻ ማለት እፍረት ያልተሰማ ጊዜ የፈለግከውን ስራ ግን ታገኘዋለህ። ምን ማለት ነው? እፍረት ሀያ የሌለው ሰው የፈለገውን ነው የሚሰራው የሚያጨማልቀው። ወላሂ ሀያ የላትም እኮ ከንግግር አንጻር እኮ ተግባሩ ላይ ሀያ የለውም ሰውየው ስንል ምንድን በቃ ዝም ብሎ እየሰራ ያለው ማለት ነው። አላህን መፍራት የሚባል ነገር የለም ማለት ነው። ግን ታገኘዋለህ ተህዲድ። ስለዚህ ጥንቃቄ ልናደርግ ይገባል። ከኻሊቃችን ከራዚቃችን ጥንቃቄ ሊኖረን ሀያ ሊኖረን ይገባል። ነቢ አለይሂ ሰላቱ ወሰላም ለዚህ ነው ለሰሓቦች ምን አሉ? ፈላሁ አሐቁ አን ዩስተሕያ ሚንሁ ሚነል ናስ፣ አላህ ከማንም በላይ ሊታፈር የሚገባ ነው በማለት ነቢ አለይሂ ሰላቱ ወሰላም ለሰሓቦቻቸው መከሩ። ابن مسعود رضي الله تعالى عنه من إلال استحيوا من الله حق الحياء، كالله يميقبون حياء يازو، كالله اثروا حياء لنوراتي يقبل. والله أحبابي أحبتي زاريهن خطبة الوطنبت يفلكوت ትልቁ ምክንያት በአሁኑ ሰዓት ወላሂ ስናስተው ከባድ ሐታ ፊል መሳጅድ ሰዎች በአላህ ቤት እንኳን እፍረት እየተሰማቸው አይደለም። በአላህ ቤት እንኳን እፍረት እየተሰማቸው አይደለም። ከንግግር አንጻር ከተግባር አንጻር የአላህ ቤት ውስጥ እኮ ያለን ብለው የአላህ ቤት
ቤት ውስጥ እንኳን ፍረድ እየተሰማቸው አይደለም። በእያንዳንዱ ነገር ላይ ሐያ ይኖራል። ሐያእን ልንላበስ ይገባል። ሐያ መልካም ጥሩ የሚባል ባህሪ ነው። ሐያእን አጥተሃል ሲባል እንደ ቀላል የሚታይ ነገር እንዳይመስል። ሐያእን አጥተሃል ማለት ኢማን ላይ ፈርደሃል ማለት ነው። የኢማን ክፍል የሆነውን ሐያእን ካራክ አባደደ ውስጥ ሁላችንም ራሳችንን ገምገም እንፈትሽ። ከሐያ አንፃር የት ነው ያለሁት? ከአዋቂዎች አንፃር፣ ከኩዮች አንፃር፣ ከንግግር አንፃር እያንዳንዱ ሁኔታችንን እንፈትሽ። ሐያእን እንላበስ። አላህ ተውፊቁ ይስጠን። ألا صلوا وسلموا على النبي الوصي كما أمرنا بذلك ربنا الكريم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربع وعن الصحابة أجمعين وعنا معهم بعفوك وجودك يا أكرم الأكرمين اللهم إنا نسألك الهدى والتقى والعفاف والغنى اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم إنا نسألك الهدى والتقى والعفاف والغنى اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما إنك أنت العليم الحكيم اللهم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا يا ذا الجلال والإكرام ويا حي يا قيوم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار